እንደ ሀገር ተግብሮ ውጤት የታየበት የሚገኘው የከተማ ግብርና በምዕራብ ጉጂ ዞን ቡሌ ሆራ ከተማ በርካታ ዜጎች ተጠቃሚ መሆን እንዲችሉ አድርጓቸዋል። በወተት ምርት ላይ የተሰማራ ወጣት የከፍተኛ ትምህርት ተቋም ተመራቂው ኢንጂነር ጌትነት ወንድሙ በጥቂት ጊዜያቶች ውስጥ ከፍ ያለ ሀብት ስለማግኘቱም ያነሳል። 2017 መጀመሪያ አካባቢ ነው ስራ የጀመርነው። ሁላችንም ጀስት እኔ ለምሳሌ በወተር ሰፕላይ ኢንቫይሮንመንታል ኢንጂነሪንግ ነው የተመረኩት። የተወሰነ አንድ አመት ምናምን ነገር በተማርኩበት ሰራሁኝና ከዚያ ጀስት ስራ አካባቢው ላይ ካለው የወተት እጥረት በመነሳት የራሴን ስራ መፍጠር እንዳለብኝ አሰብኩኝና ስራችን አጠናን። ከዚያ በኋላ የወተት ስራ ላይ ተሰማራን። በአንድ የወተት ላም የጀመረው የከብት እርባታ ሰብቶ በየዕለቱ በሺዎች የሚቆጠር ገንዘብ ማግኘት ስለመቻሉ በማንሳት በመንግስት በኩል የተደረገለት ድጋፍና ክትትልም እድገቱን እንዳፋጠነለት ይናገራል። በጣም በሚገርም ሁኔታ ቆንጆ ትብብር አድርገውልን ተጨማሪ ብድር 3 ሚሊዮን ብር ተጨማሪ ብድር ወሰደን። ከዚያ ቤቱንም በደንብ አስተካክለን አንድ የነበረው ከብት 2 3 4 ያለ አሁን ወደ 6 አሳድገናል። ማለትም በአንድ አመት ከ2 ወር አካባቢ ማለት ነው። እኛ ስራችንን ከጀመረን አንድ አመት ከ2 ወር ቢሆን ነው። በተፈጠረው የስራ እድል ብዙ መጠቀሙን የሚናገረው ሌላኛው የከተማው ነዋሪ ከመቀመጥ መስራትን ቀዳሚ ምርጫ ማድረግ ከሁሉም ወጣት ይጠበቃል ባይ ነው። እና አሁን እዚህ ጋር የምጠቀመው አለባ ምንነን ሁሉም ነገር መቀልበው ሁሉንም ነገር መቻቻለ ነን እዚህ ውስጥ እና ብዙ ነገር ተጠቅመዋለሁ። ይሄ ስራ ላይ ገብቶ ተደራጅቶ ቢገቡ ደስ ይለኛል ማለት ነው። የወጣቶቹን ጥረት የተመለከተው የከተማው አስተዳደር በቂ ብድር አቅርቦት ከማመቻቸት ባለፈ ስራቸውን በማስፋት ወደ ተሻለ ደረጃ እንዲደርሱ ብርቱ ድጋፍ የተደረገላቸው ስለመሆኑ የከተማው ግብርና ጽሕፈት ቤት ኃላፊ አቶ ገልገሎ ብርሃኑ ነግረውናል። በራሳቸው ነው የጀመሩት፣ ማለት በግል ነው የጀመሩት። የጀመሩትን ምን አደረግናቸው? አደራጀን። ብዙ አደራጅተን እንዲቆጥቡ ነው ያደረግናቸው። እንዲቆጥቡ ከቆጠቡ በኋላ ከስንቄ ባንክ እንዲበደሩ ከተበደሩ በኋላ ይሄን ስራ እንዲያስፋፉ ነው ያደረግናቸው። አንደኛ የገቢያቸው መጠን መጀመሪያ ላይ ትንሽ የነበረው ብዙ ማለት የተሻለ ገቢ እንዲያገኙ ነው ያደረግናቸው። በከተማ ግብርና የቤተሰብ ብልጽግና ከማረጋገጥ የተሻገረ የምርት ሽሚያን በማስቀረት አቅርቦትና ፍላጎት እንዲጣጣም አይነተኛ ሚና ይጫወታል። ዜጎች በቀያቸው በአነስተኛ ስፍራ በማምረትም ለቤት ፍጆታ እንዲያውሉም እድል ይፈጥራል። የከተማ ግብርና ስራንም ለማስፋፋት በትኩረት የተሰራ ስለመሆኑም የከተማው ከንቲባ አቶ ዋሬ ገዳ ተናግረዋል። ከተማ ነዋሪ ከውጭ የሚመጣ ከገጠር የሚመጣ መግዛት ብቻ ሳይሆን በጋራው በትንሹ መሬት ላይ የተለያዩ ነገሮችን ሰርቶ ራስን እንዲችል ሰፊ የግንዛቤ ማስጨበጫ ስራ ሰርተናል ባለፉት ጊዜያት። አሁን ከግንዛቤ ማስጨበጫ እንዳያችሁት አንዳንድ ቦታ ሰው ትግበራ ከብተን የሚታዩ የሚጨበጡ ነገሮች አሉ። በወተት ሀብት፣ በድለባ፣ በዶሮ እርባታ ወጣቶችን በማደራጀት በተለይ ከዩኒቨርሲቲ የወጡትን ተማሪዎች አደራጅተን ሼድ በመስራት ቦታ በማዘጋጀት ብድር በማዘጋጀት ብድር በማቅረብ ወደ ስራ ሊገባንበት። በከተማው የሚገኙ ወጣቶች ዘርፉን እንዲቀላቀሉ በማድረግ የአምራቾቹን ቁጥር የማስፋቱ ተግባር ተጠናክሮ መቀጠሉን የሚናገሩት ከንቲባው ፍላጎት ላላቸው ወጣቶች የመስሪያ ቦታን በማዘጋጀት በርካታ ወጣቶችን ተጠቃሚ ማድረግ ስለመቻሉም አንስተዋል። አቅደን እየሰራ ነው። ይህን ከማስፋት አንጻር መንግስት ብድር ከማቅረብ አንጻር ቁጠባን የማጎልበት ስራ በጣም አጠንክረን እየሰራ ነው ማለት ነው። ስለዚህ ድሮ በጣም አልተለመደም። እዚህ አካባቢ ትንሽ የመንግስትን ጠባቂነት ነበረ ማለት ነው። የመንግስት ስራ ይቀጠራል እንደዚህ አይነት ሰዎች ነበሩ። ግን እነዚህ ፊት የወጡ አሁን በዶክተር ደረጃ ያሉ ነው እንግዲህ እንዳያችሁት ግድም ተደራጅተው እየሰሩ ያሉ። በከተማው የሚገኙ ወጣቶች የቁጠባና የስራ ባህላቸውን በማጎልበት ራሳቸውና ሀገራቸውን ለመጥቀም ብርቱ ጥረት በማድረግ ላይ ይገኛሉ። ይህም ተጠናክሮ መቀጠል አለበትም ተብሏል።